ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በሳምንቱ እሁድ ማለዳ እየተዘጋጀ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ የሚደርሰው ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። ዛሬም እንግዲህ በሳምንቱ ውስጥ የተከናወኑ ክንውኖችን የያዙ የተለያዩ የተመራረጡ መረጃዎችን አጠናክሬ ከእናንተ ጋር ቆይታ ለማድረግ ዝግጅቴን አጠናቅቄ እዚህ ስቱዲዮ ተገኝቻለሁ። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ ሆነ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦች ጋር በጋራ በመሆን አብራችሁ ቆይታ የማደርግ ይሆናል። ፕሮግራሙን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ተቆዩ ዘንድ የአክብሮ ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ተመልሰናል። ውድ ተመልካቾቻችን ቀደም ብዬ እንዳስተዋወቅኩት የተመራረጡ 5 መረጃዎችን ይዤ ቀርብ ያለው የመጀመሪያ መረጃ የሚሆነው ወደ ሰሜኑ የሀገራችን ክፍል ይሆናል ማለት ነው። እንግዲህ በህወሓት ከፍተኛ አመራሮች መካከል ድንገተኛ እንቅስቃሴ እንዲሁም ወታደራዊ ስብሰባ እየተደረገ መሆኑ ከትላንትና በስቲያ የወጣ መረጃችን ነው። በህወሓት ከፍተኛ ወታደራዊ አዛዦች ደረጃ አስቸኳይ ስብሰባ እየተካሄደ እንደሚገኝ እንዲሁም ደግሞ ጥቂት ከፍተኛ ወታደራዊና ፖለቲካዊ አመራሮች የሚባሉት ደግሞ በመቀሌ በመውጣት ስልታዊ ወደ ሆኑ ቦታዎች በመንቀሳቀስ ላይ እንደሚገኙ የተያዙ እንዲሁም ደግሞ የወጡ መረጃዎች አመልክተዋል። ባሳለፍነው ሳምንት የወጡ መረጃዎች እንደሚያመለክቱት ከሆነ እንግዲህ የህወሓት የጦር አዛዦች ክፍለ ጊዜውን የጠበቀና ምስጢራዊነቱ የተጠበቀ ስብሰባን ተቀናጅተው በማካሄድ ላይ ይገኛሉ። ይህ ስብሰባም ደግሞ እስከ ነገ ድረስ እንደሚቀጥልም ነው የታወቀው። የስብሰባው ዋና አጀንዳ በግልጽ ባይታወቅም በአካባቢው ከሚታዩ አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎች ጋር ግን የተያያዘ እንደሆነ ብዙዎች እየገመቱ ይገኛሉ። በሌላ በኩል 2 ከፍተኛ ወታደራዊ አዛዦች በመቀሌ ከሚገኘው መኖሪያ ቤታቸውን ሙሉ በሙሉ በመልቀቅ እቃቸውን ጭነው ወደ አክሱም ከተማ መግባታቸውም ተረጋግጧል። በከፍተኛ ወታደራዊ አዛዦች አደረጃጀት ውስጥ ታዲያ የዘመቻ መምሪያ ኃላፊነት ሲኖራቸው ከሽራሮ እስከ ተከዜ ባሉ ስፍራዎች በሜካናይዝድ እንዲሁም ደግሞ በእግረኛ ሰራዊት የተደራጀን አርሚ 42ን እንዲሁም ደግሞ 35 የተሰኘውን ታጣቂ ቡድንን በበላይነት የሚመሩ መሆናቸውም ነው የተገለጸው። የነዚህን 2 ቁልፍ ወታደራዊ አመራሮች ከመቀሌ መውጣትና ወደ አክሱም ማምራት ታዲያ በክልሉ ወታደራዊ አሰላለፍ ላይ አዲስ የኃይል ሽግሽግ ወይንም ደግሞ የደህንነት ስጋት መኖሩን ያሳያል ተብሏል። ከዚህ በተጨማሪ በፖለቲካ እንዲሁም ወታደራዊው ክንፍ ውስጥ ከፍተኛ ተጽዕኖ ያላቸው አመራሮች ቤተሰቦቻቸውን ከአካባቢው እያስወጡ እንደሚገኙም መረጃዎቹ ጠቁመዋል። ከዛም ጋር የተያዘ ወይዘሮ ፈትለወርቅ ገብረ እግዚአብሔር እንዲሁም ደግሞ ብርጋዴር ጄኔራል ምግበይ ኃይለ ልጆቻቸውን ወደ አስመራ ካስወጡ ወይንም እንዲሄዱ ካደረጉ አመራሮች መካከል ናቸው ይላል መረጃው። ይህ እንቅስቃሴ በአመራሮቹ ዘንድ እየጨመረ የመጣውን የጸጥታ ስጋትን ወይንም ደግሞ ሊከሰት የሚችለን አዲስ የምስራቅ አፍሪካ ጂኦፖለቲካዊ እንዲሁም ቀጠናዊ ለውጥን ቀድሞ የመሸሽ እርምጃ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ውድ ተመልካቾቻችን ወደ ሁለተኛው መረጃ ያልፋለሁ። ሁለተኛው መረጃ እዚሁ ጋር ነው ቆይታውን የሚያደርገው ሰሜኑ የሀገራችን ክፍል ላይ እንግዲህ ባሳለፍነው ሳምንት አንድ መነጋገሪያ የሆነ ርዕሰ ጉዳይ ነበረ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ስፍራ መሰወራቸውን የሚገልጹ መረጃዎች በስፋት በሶሻል ሚዲያም እንዲሁም ሚኒስትሪ ሚዲያዎች ላይም እየተሰራጨ የተመለከትንበት ሁኔታ ነበረ። በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት እንዲሁም ደግሞ የደህንነትና ጸጥታ ኃላፊ የነበሩት ጀነራል ታደሰ ወረደ ካሳለፍነው ማክሰኞ ጀምሮ በቁም እስር ላይ ከነበሩበት ስፍራ መሰወራቸው ተዘግቧል። እንደ ዘገባው ከሆነ ጀነራሉ የቁም እስር ላይ በነበሩበት ወቅት በህወሓት ታጣቂዎች አማካኝነት ከተቀመጡበት ቦታ ምስጢራዊ በሆነ መንገድ እንዲሰወሩ ተደርገዋል ነው የተባለው። ጀነራል ታደሰ ወረደ እንግዲህ በቁም እስር ላይ የቆዩት ከሳምንቱ አጋማሽ ማክሰኞ ጀምሮ እንደነበር በስፋት የተገለጸበት ሁኔታ አለ። ከዚያም በኋላ ግን ታጣቂዎች ባደረጉት እንቅስቃሴ ከነበሩበት ቦታ ሊወጡ ችለዋል ነው የሚለው መረጃው። ድርጊቱ የተፈጸመው በህወሓት ታጣቂዎች የተቀናጀ እርምጃ እንደሆኑ ምንጩ አመልክቷል። ጀነራሉ የት እንደሚገኙና ግን በምን አይነት ሁኔታ ላይ እንዳሉ
በግልጽ የታወቀ ነገር እንዲሁም ድርጊቱ በግዳጅ ይሁን አይሁን የተፈጸመው እገታም ይሁን ወይንም ደግሞ ከቡድኑ ጋር በተደረገ ስምምነት የተደረገ የማምለጥ ከዛም በዘለለ ማሸሽ ስለመሆኑም የተሰጠ ማብራሪያ የለም ማለት ነው። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከህወሓት ወገን የተሰጠ ኦፊሻላዊ መግለጫ እስካሁን ድረስ አልወጣም ማለት ነው። ይህም ባሳለፍነው ሳምንት ከተካሄዱ እንዲሁም በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል ሁለተኛው ነው። ወደ እናንተ አሻገርኩኝ በዛሬ የመሀል ዳሰሳ ፕሮግራማችን ማለት ነው። ወደ ሶስተኛ መረጃ ያልፋለሁ። አሁንም እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ አቻቸው ጋር ባሳለፍነው ሳምንት የተወያዩበት ሁኔታም እንግዲህ ባሳለፍነው ሳምንት ከተከናወኑ ክንውኖች መካከል አንደኛው ነበረ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቨን ጋር ፍሬያማ ውይይትን ማካሄዳቸውን ገልጸዋል ማለት ነው። ቀዳማዊት እመቤቷ በማህበራዊ ትስስር ገጻቸው በስፋት ባሰራጩት መልእክት ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገራቱ እያከናወናቸው በሚገኙ ልዩ ልዩ ስራዎች ዙሪያ የጋራ ምክረ ሀሳብን በማቅረብ ምክክር ያደረጉበት ሁኔታ እንደነበር ነው በሶሻል ሚዲያ ገጻቸው ያጋሩት ማለት ነው። ሁለቱ ቀዳማዊት እመቤቶች ያደረጉት ውይይትም የተሳካና ፍሬያማ እንደነበርም ቀዳማዊት እመቤት ዝናሽ ታያቸው በመልእክታቸው የገለጹበት ሁኔታንም የተመለከትነው ባሳለፍነው ሳምንት ነበረ። ወደ አራተኛው መረጃዬ ሳልፍ እንግዲህ ዜና እረፍትን ነው የምናገኘው ውድ ተመልካቾቻችን። ባሳለፍነው ሳምንት ቀን 16 ማለት ነው አንጋፋ ድምጻዊት አልማዝ ተፈራ ከዚህ ዓለም በሞት የተለየችበት ዜና የተሰማበት ሳምንት ነበረ። ድምጻዊት አልማዝ ተፈራ እንግዲህ ባደረባት ህመም በሕክምና ስትረዳ ከቆየች በኋላ ነው ሐምሌ 16 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቷ የተነገረው። ድምጻዊት አልማዝ በነገሌ ቦረና ተወልዳ ያደገች ስትሆንም እድሜዋ ለትምህርት ሲደርስ በይርጋለም ከተማ የቀለም ትምህርቷን ተከታትላለች። ከዚያም እንግዲህ በጅማ ፖሊስ ኦርኬስትራ ባንድ ከምስረታው ጀምሮ ማለት ነው ለበርካታ ዓመታት በድምጻዊነት በግጥምና ዜማ ደራሲነት እንዲሁም በጃዝ የሙዚቃ ተጫዋችነት አገልግላለች። ጅማ ላይ ነው ቤቱ፣ አካል መውደድ፣ የፍቅር ጽጌረዳ እንዲሁም ደግሞ እነዚህን ጨምሮ ሌሎች በርካታ በሌሎች ተወዳጅ የሙዚቃ ስራዎቿን ለኢትዮጵያ ሕዝብ ያበረከተች እንቁ ድምጻዊት ናት ማለት ነው። ድምጻዊት አልማዝ ከአልበሞቿ በተጨማሪም በተለያዩ ወቅት ተወዳጅ ነጠላ ዜማዎችን ለአድማጭ ተመልካቾቿ ለውድ አድናቂዎቿ ማበርከት የቻለች አርቲስት ናት። ድምጻዊት እንግዲህ የግጥምና ዜማ ደራሲዋ አርቲስት አልማዝ ተፈራ የሁለት ሴት ልጆች እናት እንደሆነች ነው በህልፈቷ ጊዜ ታሪኳ የተነገረው ማለት ነው። ውድ ተመልካቾቻችን እኛም እንግዲህ በመሀል ሚዲያ መሀል ዳሰሳ ፕሮግራማችን ስም እንደ ተቋምም በአንጋፋ ድምጻዊት ህልፈተ ህይወት የተሰማንን ጥልቅ ሐዘንን እንገልጻለን። ለወዳጅ ዘመዶች እንዲሁም ደግሞ ለአድናቂዎቿ በሙሉ መጽናናትን እንመኛለን ማለት ነው። ወደ አምስተኛው መረጃ ያልፋለሁ። ወደ አምስተኛው የዳሰሳ መረጃ ሳልፍ ከንቲባ አዳነች አቤቤ ታጥረው የተተዉ መሬቶች ላይ ጥብቅ እርምጃ እንደሚወሰድ በዚህ ባሳለፍነው ሳምንት የገለጹበትን መረጃ እናገኛለን። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወሰድ ነው ከንቲባ አዳነች አቤቤ የገለጹት። ከንቲባዋ ይህንን ያሳወቁት እንግዲህ በከተማ አስተዳደሩ የ5 ዓመት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ነው ማለት ነው። የግምገማ ስነ ስርዓቱ ላሳለፍነው ሳምንት እየተካሄደ እንደነበር ሁላችንም እናስታውሳለን። በዚህ በመፈጸሚያ ማጠቃለያ መድረክ ላይ ነው እንግዲህ ታጥረው የተተዉ ተግባር ላይ የዋሉ ያልሆኑ መሬቶች እርምጃ እንደሚወሰድባቸው የገለጹት ከንቲባዋ እንደ ከንቲባዋ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ መሆን እንደሌለባት ቀደም ሲል የተደረሰውን ስምምነት የሚጥሱ አካላት ተጨማሪ እድል በጭራሽ አይሰጣቸውም ሲሉም ነው ማስጠንቀቂያ አዘል መልእክትን ያስተላለፉት። በሌላ በኩል ደግሞ በከተማዋ የሰላምና ደህንነት ሁኔታ የተረጋጋ መሆኑን በመግለጽ
በርካታ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ዝግጅቶች ያለ ደህንነት ችግር በሰላማዊ መንገድ መጠናቀቃቸውን አስታውሰዋል። በመጨረሻም የከተማዋ የገቢ አሰባሰብ ስርዓት መዘመኑ ውጤታማ መሆኑን ጠቅሰው በአፍሪካ ኢኮኖሚክ ኮሚሽን ጥናት መሰረት የአዲስ አበባ ገቢዎች ቢሮ በአፍሪካ ከተመረጡ 6 ምርጥ ከተሞች መካከል በአሰራር ደረጃ አንደኛ መሆኑንም አብስረዋል፣ ገልጸዋል ማለት ነው። ከንቲባ አዳነች አቤቤ አክለው እንደተናገሩት በጤናው ዘርፍ የሕክምና ባለሙያዎች የሙያ ስነ ምግባርና አገልግሎት ጥራት መሻሻሉን ባለፉት 5 ዓመታት እየተከናወኑ የጤና አገልግሎትና የመሰረተ ልማት ስራዎችን ከቀደሙት ዓመታት ጋር ሲነጻጸር በእጥፍ መጨመራቸውን ነው በዚህ የማጠቃለያ መድረክ ላይ የገለጹት ማለት ነው። ውድ ተመልካቾቻችን ከባህር ማዶ ወደ ያዝናቸው መረጃዎቻችን ስናልፍ ደግሞ ሩሲያ በዩክሬን መዲና ኬቭ ውስጥ በፈጸመቻቸው ጥቃቶች 15 ሰዎች መገደላቸውን እየተሰማው በዚህ ባሳለፍነው ሳምንት ነው። ከነዚህ ውስጥ 10 ያህሉ የተገደሉት በዋና ከተማዋ አቅራቢያ እየተካሄደ በነበረ የድሮን አውደ ርዕይ ላይ በደረሰ ባላስቲክ ሚሳኤል ጥቃትም ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አውደ ርዕዩ ላይ በደረሰ ጥቃት ወደ 100 የሚጠጉ ሰዎች ጉዳትን አስተናግደዋል ብለዋል። አውደ ርዕዩ ላይ ከፍተኛ የመንግስት የመከላከያ ባለስልጣናት መታደማቸው ነው የተሰማው። በዩክሬን ምስራቃዊት ከተማ ሶሎቪናስክ በደረሰ የሩሲያ የቦምብ ጥቃትም ደግሞ 5 ሰዎች መገደላቸው ነው የተገለጸው። ዜሌንስኪ ሩሲያ በቀጣይ 48 ሰዓታት ውስጥ ሌላ መጠነ ሰፊ የሚሳኤል ጥቃት እንደምታደርስ የሚጠቁሙ የደህንነት መረጃዎች እንደደረሳቸው ተናግረዋል። እንግዲህ ባሳለፍነው ሳምንት ዩክሬን በሩሲያ ኪሮቭ ከተማ በደረሰችው ጥቃት 6 ሰዎች ሲገደሉ 26 ሰዎች ደግሞ እንዲሁ በተመሳሳይ ሁኔታ መቁሰላቸው የተጠቀሰበት ሁኔታ አለ። ጥቃቱ የደረሰበት ስፍራም ታዲያ ከውጊያው አውድማ 1000 ኪሎ ሜትር ይርቃል ነው የተባለው። ውድ ተመልካቾቻችን ከባህር ማዶ ከያዝናቸው ወደ መጨረሻው ዛሬ መሀል ዳሰሳ ያደረግነው ባሳለፍነው ሳምንት ከወጡ መረጃዎቻችን ውስጥ የምናልፍ ሲሆን ደግሞ የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረን አንድ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን ያሳወቀውም በዚህ ባሳለፍነው ሳምንት ነው። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳን ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጸም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፕቴን ቲም ሃውኪንሰን ለኤኤፍፒ ዘግበዋል ማለት ነው። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ነው ያሉት። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያን ተሰጥቷቸው ነበረ፣ ነገር ግን ትዕዛዙን ሊቀበሉ ሊያከብሩ አልቻሉም ተብሏል። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም ነው ያብራሩት ማለት ነው። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም ነው አክለው የገለጹት ማለት ነው። ውድ ተመልካቾቻችን እኛም እንግዲህ በዚህ ባሳለፍነው ሳምንት እየተከናወኑ ክንውኖች ውስጥ መረጥረጥ አድርገን 5 መረጃዎችን በዛሬ መሀል ዳሰሳ ፕሮግራማችን ወደ እናንተ አሻገርን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ የመራው ትግስቱ ላብሪያችሁ ቆይታ አደረኩኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆይታችሁ ከኛ ጋር ስለዘለቃችሁ እጅግ እያመሰገንኩኝ ፕሮግራሙን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣዬ ነው። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች እንገናኛለን። እንግዲህ ቀደም ብዬ እንዳነሳሁት ፕሮግራሙን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ከዩቲዩብ ባለፈ ደግሞ ቲክቶክ ገጾቻችን እንዲሁም ቴሌግራም፣ ፌስቡክ ገጾቻችን ተጨማሪ የመሀል ሚዲያ ይዘቶችን መመልከት የምትችሉ መሆኑን እገልጻለሁ። አብራችሁኝ ስለነበራችሁ እጅግ አመሰግናለሁ። ጤና ይስጥልኝ።